ፍርፍርን በተሻለ መልኩ እንዴት ማዘጋጀት እንዳለባችሁ ዛሬ ያሳያችኋለሁ። ቁርስ የምታዘወትሩ ከሆነና ምሳቃ የምታስሩ ከሆነም ይህ የፍርፍር አይነት ልዩ አማራጭ ነው። ፍርፍሩን ለማዘጋጀት ከምንጠቀማቸው ግብአቶች መካከል 100 ግራም ዘይቱ የወጣለት ቱና፣ አንድ አነስተኛ ደቆ የተከተፈ የባሮ ሽንኩርት፣ አንድ በሚገባ ደቆ የተከተፈ ቀይ ሽንኩርት፣ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት፣ አንድ ከነፍሬው የተከተፈ አረንጓዴ ቃሪያ እና ፍርፍሩን የበለጠ ለማጣፈጥ በገጻችን የተዘጋጀውን ያልጫ ቅመም እንጠቀማለን። ይህን ያልጫ ቅመምና ሌሎች የቅመም አይነቶችን ማዘዝ ለምትፈልጉ የኢንስታግራም ገጻችን ላይ መልእክት ላኩልን። መልእክታችሁን ስትልኩ የምትፈልጉትን የግብአት አይነት መጠኑንና የምንልክበትን የተሟላ አድራሻ ጻፉልን። አሁን ለፍርፍራችን የሚሆነን አንድ እንጀራ እንከትፋለን። እንጀራውን ስትጠቀልሉ ውጥር አርጋችሁ በደንብ መጠቅለል ይኖርባችኋል። ይህንንም የምናደርግበት ምክንያት በኋላ ላይ ስናቀርበው ሲታይ እንዲያምርና በቁሌቱ በምንለውሱበት ወቅት እንጀራው ተበትኖ ፍትፍት እንዳይሆንባችሁ ነው። አሁን ደግሞ ጣፋጩን የፍርፍር ቁሌታችንን እናዘጋጃለን። አድቅቃችሁ ከትፋችሁ ያዘጋጃችሁትን ሽንኩርቶች መጥበሻ ላይ ተጨምሩና ትንሽ ውሃ አርጋችሁበት ከድናችሁ ለተወሰነ ደቂቃ በእንፋሎት ታበስሉታላችሁ። ሽንኩርቱ በእንፋሎት እስኪበስል ድረስ ለገና በዓል ስላዘጋጀንላችሁ የደስታ ጥቅል ትንሽ ልንገራችሁ። ለበዓሉ ቆንጆ ምግቦች እንድታዘጋጁ በሚል ከልዩ ቅናሽ ጋር የደስታ ጥቅል አዘጋጅተንላችኋል። ጥቅሉ ውስጥ 1 ኪሎ የማረቆ በርበሬ፣ 1 ኪሎ የተነጠረ ለጋ ቂቤ፣ ግማሽ ኪሎ ሚጥሚጣ፣ ግማሽ ኪሎ የቡላ ዱቄት፣ 200 ግራም የማቁላያ ቅመም፣ 200 ግራም ያልጫ ቅመም እና 200 ግራም የመከለሻ ቅመም ይዟል። ይህን ጥቅል ከኢትዮጵያ ውጭ ሆናችሁ ሀገር ውስጥ ላለ ወዳጃችሁ ማዘዝ ከፈለጋችሁ ያላችሁበት ቦታ ሆናችሁ ማዘዝ ትችላላችሁ። ለማዘዝ የኢንስታግራም ገጻችን ላይ መልእክት ላኩልን። ሽንኩርቱ በሚገባ ውሃውን ጨርሶ ከበሰለላችሁ በኋላ ይህንን ይመስላል። አሁን የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉና ማማሰያ በመጠቀም ሽንኩርቱ ውስጥ የተደበቀ እንፋሎት ካለ እያማሰላችሁ ታወጡታላችሁ። ሽንኩርቱ እንፋሎቱን ሙሉ ለሙሉ ከጨረሰላችሁ በኋላ 3 የሾርባ ማንኪያ የወይራ ዘይት ትጨምራላችሁ። በቤት ውስጥ የወይራ ዘይት ከሌላችሁ ማንኛውም የምግብ ዘይት በመጠኑ ጨምራችሁ ማቁላላት ትችላላችሁ። ዘይቱን ሽንኩርቱ ላይ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን መልሳችሁ ትንሽ ከፍ ታደርጉና በሚገባ ታማስሉታላችሁ። የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ የምታረጉት ከሆነ እጃችሁ ማማሰል ማቆም የለበትም። በተጨማሪ ቆንጆ ጣዕም ለማግኘት ከፈለጋችሁ የምድጃችሁን የሙቀት መጠን በመጠኑ ዝቅ ታደርጉና ሽንኩርቱ በሚገባ ለስለስ እስኪል ድረስ ታቁላሉታላችሁ። በጣም በእርጋታና በቀስታ የተቁላላ ቁሌት በጣም ጣፋጭ ቁሌት ይሆንላችኋል። እኔ ቁሌቱን በዝቅተኛ ሙቀት ቢያንስ ለ10 ደቂቃ አቁላልቼዋለሁ። በደንብ እያቁላላችሁት ስትሄዱ ልክ ምስሉ ላይ እንደምትመለከቱት ለስለስ እያለላችሁ ይሄዳል። ለስለስ ከማለቱ በተጨማሪ ስትቀምሱት ማርማር ይለላችኋል። እናንተም ልክ እኔ እንደማዘጋጀው አይነት ቁሌት ማዘጋጀት ከፈለጋችሁና ማርማር የሚል ጣዕም እንዲኖረው ከፈለጋችሁ በዝቅተኛ ሙቀት ቢያንስ ለ10 ደቂቃ ያህል ሽንኩርቱን መጥበስ ይጠበቅባችኋል። ቁሌቱን ለ10 ደቂቃ ያህል ከጠበሳችሁት በኋላ ለዛሬው ፍርፍራችን ልዩ ጣዕም የሚሰጥልንን የመለኛ ያልጫ ቅመም እንጨምራለን። በሻይ ማንኪያ ልኬት 1 የመለኛን ያልጫ ቅመም ከላይ ተጨምሩና በሚገባ ታማስሉታላችሁ። ቅመሙን ስትጨምሩ ከፍተኛ ሙቀት የምትጠቀሙ ከሆነ የምድጃችሁን የሙቀት መጠን ዝቅ ማድረግ እንዳትረሱ። ምንጊዜም ቢሆን የሚጠበስ ሽንኩርት ላይ ቅመም የምትጨምሩ ከሆነ የምድጃችሁን የሙቀት መጠን ዝቅ ማድረግ ይጠበቅባችኋል። ካልሆነ ቅመሙ ተቃጥሎ የምታዘጋጁትን ምግብ ሊያጎረነባችሁ ይችላል። ቅመሙን ጨምራችሁ ከሽንኩርቱ ጋር በተወሰነ መልኩ ከቀላቀላችሁ በኋላ የፈላ ውሃ ከላይ ጠብ እያረጋችሁ ሽንኩርቱን ታላሉታላችሁ። ሽንኩርቱን በተወሰነ መልኩ ላላ ካረጋችሁት በኋላ 1 የቡና ማንኪያ እርድ ከላይ ታስገባላችሁ። ሁላችንም ቤት የሚገኘው የእርድ አይነት ሊለያይ ስለሚችል ትንሽ እየጨመራችሁ የምትፈልጉትን አይነት ይዘት እስኪይዝ ድረስ ታማስሉታላችሁ። እኔ 1 የሻይ ማንኪያ እርድ ተጠቅሜያለሁ። እርዱን ጨምራችሁ ከሽንኩርቱ ጋር ስትቀላቀሉት ሽንኩርቱ እየተጠቀለለ ከመጣ የፈላ ውሃ እየጨመራችሁ ማማሰል ይኖርባችኋል። እርዱን ጨምራችሁ ከሽንኩርቱ ጋር በሚገባ ቀላቅላችሁት ሙሉ ለሙሉ ሽንኩርቱ ቀለሙን ከቀየረላችሁ በኋላ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። ለፍርፍሩ ነጭ ሽንኩርቱ ልዩ የሆነ ጣዕም ስለሚሰጠው እዚህ ጋር ማሳነስ የለባችሁም። ነጭ ሽንኩርት ለብቻው አዘጋጅታችሁ ማቀዝቀዣ ቤት አቆይታችሁ እንዴት መጠቀም እንዳለባችሁ በሚቀጥለው የመለኛ ቪዲዮ እናዘጋጅላችኋለን። ምስሉ ላይ እንደምትመለከቱት ሽንኩርቱ ሙትት ብሎ ቆንጆ ሆኖ በስሎልናል። አሁን ትንሽ ውሃ ጠብ ታደርጉና ላላ አርጋችሁት የማጣፈጫ ቅመሞች ታስገባላችሁ። እንደ ተጨማሪ የማጣፈጫ ቅመሞች የተጠቀምኩት 1 የሻይ ማንኪያ የሮዝመሪ ዱቄት እና ግማሽ የሻይ ማንኪያ ጥቁር ቁንዶ በርበሬ ነው። የጨመራችሁት ጥቁር ቁንዶ በርበሬ ለምታዘጋጁት ፍርፍር ትንሽ የማቃጠል ይዘት ይሰጠዋል። ይህ ማለት ታዲያ በጣም ያቃጥላል ማለት አይደለም።
ፍርፍሩ የበለጠ እንዲያቃጥል ከፈለጋችሁ አነስተኛ ሚጥሚጣ እዚህ ጋር ማስገባት ትችላላችሁ። ካልሆነ ደግሞ እንደ ማባያ ከጎን ሚጥሚጣ ማቅረብ ትችላላችሁ። አሁን የምትፈልጉትን ያህል ውሃ ከላይ ትከልሳላችሁ። የምትከልሱት ውሃ የፈላ ውሃ ቢሆን ይመረጣል። በተጨማሪ ውሃው እንደምትፈልጉት የስልስ ውፍረትና ቅጥነት ይወሰናል። እኔ ግማሽ ብርጭቆ ውሃ ተጠቅሜያለሁ። ውሃውን ጨምራችሁ ትንሽ መንተክተክ ሲጀምር የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ታዲያ እዚህ ጋር ጨውን ስታስገቡ መጠንቀቅ ይኖርባችኋል። ይህም የሆነበት ምክንያት የምትጠቀሙት ቱና በጣም ጨዋማ ስለሆነ ነው። የቱና መመገብ ልምዱ ከሌላችሁ ጨውን መጨመር ያለባችሁ ቱናውን ካስገባችሁ በኋላ ነው። አሁን ምድጃችሁ ሙሉ ለሙሉ ታጠፉና ዘይቱን አውጥታችሁ ያዘጋጃችሁትን 100 ግራም ቱና ከላይ ታስገባላችሁ። በኋላ ሲታይ እንዲያምርና ቆንጆ አርጋችሁ ለማቅረብ የተወሰነ ቱና ታስተርፋላችሁ። ቱናውን ቁሌቱ ላይ ከጨመራችሁ በኋላ እንዳይበተንባችሁ ቀስ እያላችሁ ትቀላቀላላችሁ። ቱናውን በከፊል ከቀላቀላችሁ በኋላ ከትፋችሁ ያዘጋጃችሁትን እንጀራ ከላይ ታስገባላችሁ። እዚህ ጋር ለመፈርፈር የምትጨምሩት እንጀራ ፍርፍሩ ውስጥ ከጨመራችሁት በኋላ እንዳይበተንባችሁና ፍትፍት እንዳይሆንባችሁ እንጀራውን በሚገባ መጠቅለል እንዲሁም ፈር አርጋችሁ መክተፍ እንዳዘነጉ። ቁሌቱን በእንጀራው ሙሉ ለሙሉ ከሸፈናችሁ በኋላ ሰፊ ማንኪያ ወይም ማማሲያ በመጠቀም እንዳይበተንባችሁ ቀስ እያላችሁ ትቀላቀሉታላችሁ። እዚህ ጋር ፍርፍሩን ስትፈረፍሩ እንጀራ አብዝታችሁበት እንዳይደርቅባችሁ የምትጨምሩትን እንጀራ ከቁሌቱ ጋር ማመጣጠን ይጠበቅባችኋል። የመፈርፈር ልምዱ ከሌላችሁ ደግሞ የተወሰነ ቁሌት ለብቻ በኩባያ ታስቀምጡና የፈረፈራችሁት ፍርፍር በጣም ከደረቀባችሁ ትንሽ የፈላ ውሃ የቀነሳችሁት ቁሌቱ ላይ አድርጋችሁ በጥብጣችሁ ከላይ መጨመር ትችላላችሁ። ጨውም እንዳያንሰው ተጨማሪ ጨው ማድረግ ትችላላችሁ። ፍርፍሩ ሲታይ እንዲያምርና ትንሽ ቃጠል እንዲያደርግ ከነፍሬው የተከተፈ ቃሪያ ከላይ ታደርጋላችሁ። አሁን ፍርፍራችን ቆንጆ ሆኖ በስሎልናል። እንዴት አሳምራችሁ ማቅረብ እንዳለባችሁ ደግሞ አሳያችኋለሁ። ፍርፍሩን አሳምሮ ለማቅረብ 2 የማህል እንጀራ ቆርጣችሁ ታዘጋጃላችሁ። እንጀራውን ስትቆርጡ ረዘም አድርጋችሁ ብትቆርጡ ይመረጣል። አሁን ያዘጋጃችሁት ሳህን ላይ መስቀለኛ ትሰራላችሁ። በሁለቱም በኩል እኩል መሆን ይጠበቅበታል። እንጀራውን መስቀለኛ ቅርጽ ካስያዛችሁ በኋላ ያዘጋጃችሁትን ፍርፍር መሃል ለመሃል ትጨምራላችሁ። የምትፈልጉትን ያህል ፍርፍር መሃል ላይ ከጨመራችሁ በኋላ ዳርና ዳር ያሉትን እንጀራዎች ሙሉ ለሙሉ ለመሸፈን ካልሆነ ደግሞ ልክ እኔ እንደማደርገው ጠቅለል አድርጋችሁ ማቅረብ ትችላላችሁ። ጣፋጭ የሆነ ፍርፍር እንግዲህ በቤት ውስጥ በቀላሉ በዚህ መልኩ ማዘጋጀት ትችላላችሁ። በመለኛ ገጽ ለመጪው የገና በዓል እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። ፍርፍሩን ምስሉ ላይ በምትመለከቱት መሰረት ካቀረባችሁ በኋላ ቀደም አስተርፋችሁ ያዘጋጃችሁትን ቱና ከላይ ታደርጉና በረጃጅሙ ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ታደርጋላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።